በአውሮፓ ቻምፒየንስ ሊግ በሊግ ፌዝ ስድስተኛ ጨዋታ ማንቸስተር ሲቲ ሪያል ማድሪድን አሸንፏል። ከዛ በተጨማሪ አርሰናልም ክለብ ብሩዥን ያሸነፈበት ጨዋታ የሚጠቀስ ነው። ማንቸስተር ዩናይትድ በዝውውር ዜናዎች እየተሰሙ ያሉ ጉዳዮች አሉ። ሞሐመድ ሳላን በማንቸስተር ዩናይትድ መለያ ማሰብ ይቻላል ወይ ተብሎም ተጠይቋል። የተለያዩ ጉዳዮችን ከሞሐመድ ሳላ ጋር በተያዘ እናነሳለን። ጤና ይስጥልን የተወደዳችሁ፣ እንዴት ናችሁ? አዳዲስ ጉዳዮችን ይዘን በድጋሚ ተገናኝተናል። ቸልሲ ተጫዋች አስፈርሟል። ሌሎች ከፕሪሚየር ሊግም ሊያመጣው የሚችለው በጣም ድንቅ የሚባል ብራዚላዊ ተከላካይ አለ ተብሏል። እሱንም በስፋት እየተመለከትን እንቆያለን። በርከት ያሉ ጉዳዮችን እያነሳን እንቆያለን። ከአርሰናል ጋር በተያያዘ የቻምፒየንስ ሊግ ጨዋታ በትናንትናው ዕለት በጣም ልዩ መልክ ነበረው። ጋብሪኤል ጄሱስ በጣም ከረጅም ጊዜ በኋላ ወደ ሜዳ የተመለሰበት ነበረ። ሌሎችንም ዝርዝር ጉዳዮች እናነሳለን። ማንቸስተር ሲቲ ከቸልሲ በጣም ተስፋ የተጣለበትን ተጫዋች ለማስፈረም ፍላጎት አለው የሚሉ ጉዳዮችም ወጥቷል። የሞሐመድ ሳላ አሁንም እንደሞቀ ይገኛል። ሊቨርፑል እግር ጥሎበታል። እግድ የጣለበት ደግሞ በምን ጉዳይ ነው? ለምንድን ነው ሊቨርፑል ያንን ያደረገው? በስፋት እንመለከቷለን። አብራችሁን ቆዩ። መልእክቶቻችሁን ጻፉልን። ትናንትናም ግምቶቻችሁን ስትልኩ ነበረ። በማንቸስተር ሲቲ በአርሰናል ጨዋታ ላይ እነማን ያሸንፋሉ የሚለውም በምናነሳቸው ነጥቦች ላይ ሀሳባችሁን ጻፉልን። በተለይ ደግሞ ማንቸስተር ዩናይትድ መሐመድ ሳላን ቢያስፈርም ይጠቀማል ወይ ብላችሁ ታስባላችሁ? በጥር የዝውውር መስኮት ምናልባት ከዝውውር ጉዳዮች ጋር በተያያዘ ከዚህ በኋላ ልንሰማው የምንችለው ጉዳይ ሊሆን ይችላል። ነገር ግን ጠባብ ዕድል ያለው ይመስላል። በጉዳዩ ላይ ተጨማሪ ጉዳዮችን የነገርናችሁ እንቆያለን። አስቀድመን ከአውሮፓ ቻምፒየንስ ሊግ ጨዋታዎች እንጀምራለን። በቻምፒየንስ ሊግ ትናንትና ሪያል ማድሪድ በሜዳው በበርናባው ማንቸስተር ሲቲን ገጥሞ ነበረ። 2-1 በሆነ ውጤት በማንቸስተር ሲቲ አሸናፊነት ጨዋታው ተጠናቋል። ሮድሪጎ 28ኛው ደቂቃ ላይ ማንቸስተር ሲቲን ቀዳሚ አድርጎ ነበረ። ኒኮ ኦራሌይ 35ኛው ደቂቃ ላይ በቻምፒየንስ ሊግ ታሪክ የመጀመሪያ ግቡን አስቆጠረ። ማንቸስተር ሲቲንም ወደ አቻነት መለሰ። ከዛ በኋላ ግን 43ኛው ደቂቃ ላይ የተሰጠውን ፍጹም ቅጣት ምት ሆርሊንግ ብራውት ሃላንድ አስቆጥሮ ጨዋታው 2-1 በሆነ ውጤት ተጠናቋል። በሪያል ማድሪድ በኩል በተቀያሪ ወንበር ላይ ጨዋታውን የጠረሰው ኬሊያን ኤምባፔ ሲቁነጠነጥ ነበረ። በጉዳት ምክንያት ላይሰለፍ ይችላል ተብሎ ትናንትናም ስናነሳው ነበረ። ወደ ስብስቡ ተካቶ ነበር። ነገር ግን ጨዋታ እንደማያደርግ ይጠበቅ ነበረ። ዝም ብሎ በቡድን ውስጥ ስሜቱን ከፍ ለማድረግ ብቻ የተገኘ ተጫዋች እንደነበረ በደንብ መናገር ይቻላል። ጨዋታውንም በተቀያሪ ወንበር ላይ ሆኖ በዛው ተጠናቋል። ማንቸስተር ሲቲም ነጥብ ይዞ 3 ነጥቦችን ይዞ በርናባው ከማድሪድ የተመለሰበት በጣም ድንቅ ፉክክር የነበረበት በሁለቱም ቡድኖች ጨዋታ በጣም ክፍት የነበረ ሙከራዎች፣ በጣም ፈጣን ሽግግሮች የነበሩት ጨዋታ ነበረ። የፔፕ ጋርዲዮላ ቡድን እንግዲህ በጣም ጥሩ እያንሰራራ እንዳለ ትልቅ ማሳያ ሊሆን ይችላል። በሊጉ ላይም አሁን በቻምፒየንስ ሊግም ላይ ተመሳሳይ ነገሮችን እየተመለከትን እንገኛለን። ፍምሳት ላይ ያለው አሰልጣኝ ቻቪ አሎንሶን በተመለከተ ብዙ ሀሳቦች እየተሰጡ ይገኛሉ። በተለይ ደግሞ ተጫዋቾቹ የማድሪድ ደጋፊዎችም ለምሳሌ ከበርናባው ሲወጡ ለአሰልጣኙ ድጋፋቸውን ሲገልጹ ነበር። በእርግጥ ጨዋታው ሲጠናቀቅ በበርናባው የተቃውሞ ድምጾች፣ ፉጨቶች ተሰምተው ነበረ። ሁሌም የማድሪድ ደጋፊዎች ቅንጡ ናቸው ይባላል። እንደዚህ አይነት ነገር ውጤት መጥፋትን ያን ያክል የሚታገሱ አይደሉም። ከሪያል ማድሪድ ጋር በተያያዘ ባለፉት 8 ጨዋታዎች ማሸነፍ የቻለው 2 ጨዋታን ብቻ ነው። ያም የአትሌቲክ ቢልባውና የኦሎምፒያኮስ ጨዋታ። በሊቨርፑል በማንቸስተር ሲቲ ተሸንፏል። በሌሎች ከጂሮና ጋር ከነ ራዮ ቫያካኖ ጋር እንዲሁ ባቻ ውጤት ያጠናቀቀበት ጨዋታ የሚጠቀስ ነው። በሴልታ ቪጎም ባለፈው ሳምንት በተከታታይ እንግዲህ ከማንቸስተር ሲቲ ጨዋታ ጋር ስንደምሮ በተከታታይ ጨዋታዎች ላይ ሽንፈትን እያስተናገደበት ሆኗል። ከአሰልጣኙ ጋር በተያዘ ድጋፍ ሲሰጠው ነበረ። በርከት ያሉ ተጫዋቾች ጁድ ቤሊንጋም፣ ሮድሪጎ፣ ራውል አሴንሲዮ ለአሰልጣኙ ድጋፋቸውን ገልጿል። ትናንትና ሮድሪጎ ግብ ካስቆጠረ በኋላ ወደ ቻቪ አሎንሶ ሄዶ ደስታውን ሲገልጽ ነበረ። አቅፎት እኔም በጣም ከባድ ጊዜ ነበር ያሳለፍኩት፣ አሰልጣኙ ቡድኑም በተመሳሳይ ነገር ላይ እንገኛለን። ነገር ግን የሚወራው ወሬ ሁሉ በብዙሃን መገናኛዎች አሰልጣኙ ይሰናበታል የሚባለው ውሸት ነው የሚል ነገር አንስቷል። ከዛ በኋላ በእርግጥ ስካይ ስፖርትም ጨዋታው ከተጠናቀቀ በኋላ በዚህ ወቅት ላይ ሪያል ማድሪድ ቻቪ አሎንሶን ማሰናበት ምርጫው እንደማያደርግና እንደሚቆይ የሚነሱ ጉዳዮች አሉ።
ቲቦ ኮርቷም ከጨዋታው መጠናቀቅ በኋላ ከቻቪ አሎንሶ ጎን ነን የሚል አስተያየቱን ሰጥቷል። ፔፕ ጋርዲዮላ እና ቻቪ አሎንሶ ለመጀመሪያ ጊዜ ነበረ በአሰልጣኝነት የተገናኙት፣ በጋራ ሰርቷል። ወደ 79 ጨዋታ በፔፕ ስር ተጫውቷል። በባየር ሙኒክ 2 የቡንደስሊጋ ዋንጫዎችን ባሸነፈባቸው አመታት የመጨረሻ የእግር ኳስ ኬሪየሩ ላይ ነበረ በፔፕ ስር የሰለጠነው። በእርግጥ በጣም ከትልቅ አሰልጣኞች ስር እየተማረ ነው። ዴል ቦስኬ፣ ጆዜ ሞሪኒዮ፣ ራፋኤል ቤኒቴዝን አይነት ስሞች መጥቀስ ይቻላል። በዚህ ደረጃ ደግሞ አሁን አሰልጣኝ ቻቪ አሎንሶ በትልቅ ደረጃ ራሱ ማሳየት ይኖርበታል። በሪያል ማድሪድ እንደሱ አይነት የሲስተም አሰልጣኝ በቅርብ ዓመታት አልተመለከትንም። ምክንያቱም ደግሞ ሪያል ማድሪድ በጣም ሱፐርስታሮችን ይዞ ሱፐርስታሮቹ በግላቸው ባላቸው ብሪሊያንስ ባላቸው ታለንት ጨዋታዎችን የሚያሸንፉ አይነት ናቸው። ኬሊያን ኤምባፔ፣ ቪኒ ጁኒየር በዚህ ደረጃና ጁድ ቤሊንጋም የሚጠቀሱ አሁንም ያ አቅም ያላቸው ተጫዋቾች ናቸው። ለሁሉም ጨዋታው በማንቸስተር ሲቲ 2-1 አሸናፊነት ተጠናቋል። አርሰናል ከክለብ ብሩጅ ያደረጉት ጨዋታ አርሰናል ከሜዳ ውጪ ክሊንሺት ያስመዘገብበት ጨዋታውም 3-0 የተጠናቀቀ ሆኗል። ኖኒ ማዱዌኬ በጣም የሚያስገርም ግብ 25ኛው ደቂቃ ላይ ያስቆጠረ። ከዛ በኋላ ከዙቢሜንዲ የተሻገረለትን ኳስ በግንባር ገይቶ ሁለተኛው አጋማሽ ላይ 47ኛው ደቂቃ ላይ ሌላ ግብ አስቆጠረ። ጨዋታው 2-0 ቀጥሎ 56ኛው ደቂቃ ላይ እንደ ኖኒ ማዱዌኬ አይነት ግብ ጋብሪኤል ማርቲኔሊም አስቆጥሮ ጨዋታው 3-0 በሆነ ውጤት ተጠናቋል። ከጨዋታው ጋር በተያያዘ ብዙ የሚነሱ ነጥቦች አሉ። በተለይ ጋብሪኤል ማርቲኔሊ ታሪክ የሰራበት ነበረ። የኖኒ ማዱዌኬ ግብ እንዲሁም የጋብሪኤል ማርቲኔሊ ግብ በጣም የሚመሳሰሉ በጣም ጥግ ኤልስር እንደሚባለው በተለምዶ አንግሏ ስር የገቡ ኳሶች ናቸው። ለግብ ጠባቂው በጣም አስቸጋሪ በጣም ቆንጆ ግቦች ነበሩና ጋብሪኤል ማርቲኔሊ ከጨዋታው መጠናቀቅ በኋላ የኖኒ ማዱዌኬ ግብ በጣም ከኔም የተሻለ ግብ ነው የሚል አስተያየቱን ሰጥቶ ተመልክቼዋለሁ። ከዛ ውጪ ግን ሌሎችም ሊነሱ የሚችሉ ጉዳዮች አሉ። ጋብሪኤል ማርቲኔሊ 5 ተከታታይ ጨዋታዎች ላይ በቻምፒየንስ ሊግ በማስቆጠር የመጀመሪያው ተጫዋች ሆኗል። በታሪክ የአርሰናል የመጀመሪያው ተጫዋች ሆኗል። አትሌቲክ ቢልባኦ፣ ኦሎምፒያኮስ፣ አትሌቲኮ ማድሪድ፣ ባየር ሙኒክ፣ ክለብ ብሩጅ በእነዚህ 5 ጨዋታዎች ላይ ግብ አስቆጥሮ የመጀመሪያው አርሰናል ተጫዋች ሆኗል። ኖኒ ማዱዌኬም ትናንትና በጣም ድንቅ ነበር። እንደዚህ አይነት ኮንሲስተንሲ ለአርሰናልም ለእንግሊዝ ብሔራዊ ቡድንም ያስፈልገኛል፣ በዛ ለመቀጠል እገደዳለሁ የሚል አስተያየቱን ሰጥቷል። በተለይ ደግሞ ሲመጣ ኖቱ ማዱዌኬ እየተባለ ኖኒ ማዱዌኬ እንዳይፈርም ፔቲሽኖች፣ ፊርማዎች ሲሰባሰቡ ነበረ። አሁን ግን የአርሰናል ደጋፊዎች በዛ ደረጃ ኖኒ ማዱዌኬ አያስፈልግም ብለው እንደማያስቡ በሙሉ ልብ መናገር ይቻላል። ሀሳቦቻችሁን ጻፉልን የአርሰናል ደጋፊዎች። ኖኒ ማዱዌኬ ያጀማመሩ እንዴት ያለ ነው? በጣም ጥሩ ኳሊቲዎች እንዳሉት በደንብ እያሳየ ነው። አሁንም ከዚህ በላይ ማበርከት እፈልጋለሁ፣ ከዚህ በላይ መቀጠል እፈልጋለሁ የሚል አስተያየቱን ሰጥቷል። አርሰናል በ6 ጨዋታዎች 17 ግቦችን አስቆጥሯል። በያዝነው የቻምፒየንስ ሊግ የሊግ ፌዝ ውድድር ላይ 1 ግብ ብቻ ነው የተቆጠረው። 6ቱንም ጨዋታዎች አሸንፏል። በቻምፒየንስ ሊጉ ላይም ቻምፒየንስ ሊጉን እየመራ ይገኛል። በጣም አስደናቂ ጉዞ ላይ እንዳለ መናገር ይቻላል። ስለ አንዳንድ ተጫዋቾችም ደግሞ ማንሳት ግድ ይለናል። ትናንትና ተቀይሮ የገባው ማርሌይ ሶሎሞን ትናንትናም ሳነሳው ነበረ። ወደ ጨዋታው ከተጓዙ የስኳድ ቡድን አባላት መካከል አንዱ ነው። በተከላካይ ስፍራ ላይ ይጫወታል። ቤን ዋይትን ቀይሮ ነበረ ማርሌይ ሶሎሞን የገባው። በጨዋታው ላይም እንግዲህ ሶስተኛው አንድ የእንግሊዝ ክለብ ከ16 እና ከዛ በታች የሆኑ ተጫዋቾችን በቻምፒየንስ ሊግ ላይ በማሳለፍ አርሰናል የመጀመሪያው ክለብ ሆኗል። ጃክ ዊልሼር፣ ማክስ ዳውማን፣ ማርሌይ ሶሎሞን ደግሞ በትናንትናው ዕለት እንግዲህ ይህንን ታሪክ ሰርቷል። በእድሜ ትንሹ የቻምፒየንስ ሊግ ተጫዋች በመላው አውሮፓ በቻምፒየንስ ሊግ ታሪክም ማክስ ዳውማን እንደሆነ ይታወቃል። አርሰናል አዲስ ክብረ ወሰንም ከሊቨርፑል ጋር ተጋርቷል። 10 እና ከዛ በላይ ጨዋታዎች ላይ በቻምፒየንስ ሊግ በተከታታይ በማሸነፍ 10 ጨዋታዎች ላይ ደርሷል። በሊግ ፌዝ ወይም በዚህ በሊግ በምድብ ጨዋታዎች ላይ ያስረጉ ጨዋታዎች ናቸው። ስፖርቲንግ ሊዝበን 5-1፣ ሞናኮን 3-0፣ ዳይናሞ ዛግሬቭን 3-0፣ ዢሮናን 2-1፣ አትሌቲክ ቢልባውን 2-0፣ ኦሎምፒያኮስን 2-0፣ አትሌቲኮ ማድሪድን 4-0፣ ስላቪያ ፕራን 3-0፣ ባየር ሙኒክን 3-1፣ ክለብ ብሩዥን 3-0። እነዚህ ያለፉት 10 ጨዋታዎች ናቸው። ከአርሰናል ጨዋታ ጋር በተያያዘ አንድ ጉዳይ ላንሳ። የጋብሪኤል ሱስ
መመለስ ነው። ጋብሪኤል ሱስ የተመለሰው በጣም ከረጅም ጊዜ በኋላ ነው። ከሞላ ጎደል ወደ ሜዳ የተመለሰው 332 ቀናት አካባቢ በኋላ ነው። ከአንድ ወር በኋላ ያ ማለት በቀጥታ አመት ይሞላል። ጃንዋሪ ባለፈው አመት ላይ ነበረ ማንቸስተር ዩናይትድ እና አርሰናል በኤፍኤ ካፕ ጨዋታቸውን ሲያደርጉ የኤሲኤል የጉልበት ጅማት መበጠስ አጋጥሞት ከጨዋታ የራቀው 9 ወራት አካባቢ ወደ ልምምድም አልተመለሰም ነበረ። ወደ ልምምድ ከተመለሰ አንድ ወር አካባቢ ይሆናል። ከቡድኑ ፈርስት ቲም ትሬኒንግን እየሰራ ከቆየ ጋብሪኤል የሱስ ትናንትና በነበረበት የ30 ደቂቃ ቆይታ በጣም ድንቅ ጊዜን አሳልፏል ማለት ይቻላል። ያንንም እንመልከተው። 30 ደቂቃ አካባቢ በሜዳ ላይ አሳልፏል። ቪክተር ዮኬሬሽን ቀይሮ ነበር የገባው። ወደ ሜዳ ከገባ በኋላ የ28 ዓመቱ ብራዚላዊ ተጫዋች ከቪክተር ዮኬሬሽ የተሻሉ ቁጥሮችን አስመዝግቧል። በጣም ተቃርቦ ነበረ አራተኛ ግቡን ለማስቆጠር ለአርሰናል። ከዛ በተጨማሪ ድሎች ነበሩት። ጥሩ ሊንክአፕ ነበረው ከቡድኑ ጋር። 62 ደቂቃ ከተጫወተው ቪክተር ዮኬሬሽ ተመሳሳይ ቁጥሮችን ወደ ግብ ሞክሯል በተመሳሳይ ደረጃ። ከዛ በተጨማሪም በብዙ ተቾችን ብዙ ኳሶችን በመንካት ቪክተር ዮኬሬሽም የተሻለ ቪክተር ዮኬሬሽ ከሱ በጥፍ ደቂቃዎችን በሜዳ ላይ አሳልፏል። ጋብሪኤል ሱስ ያንን ቁጥር ይዞ ነው የተመለሰው። በጣም ኢንካሬጅ መደረግ ያለበት አጀማመር እንደሆነ መናገር ይቻላል። ከሞላ ጎደል ከአመት በኋላ ነው ወደ ሜዳ የተመለሰው። ነገር ግን ቪክተር ዮኬሬሽ መቼ ነው ክሊክ አድርጎ ነገሮች መስራት የሚጀምሩት የሚለው የሚጠበቅ ነው። ትናንትና ጁሪየን ቲምበር በጨዋታው ስብስብ ውስጥ ጭራሽ አልነበረም። ወደ ቤልጅየም ግን ተጉዟል። ራይስ፣ ትሮሳርድ፣ ሳሊባ ወደ ቤልጅየም አልተጓዙም ነበረ። ጋብሪኤል ማጋሌሽ እና ሞስኬራ እንዲሁም ካቨርሰን ዳውማንን በጉዳት ምክንያት ያጡ አርሰናል በአጠቃላይ 8 ተጫዋቾች በጉዳት ምክንያት በትናንትና ጨዋታ ላይ አልነበሩም። ለሁሉም በጣም የሚያሳስብ ይመስላል። አርሰናል የዚህ የጉዳት ጉዞ ነገሮች በደንብ መነሳት አለባቸው። ሚኬል አርቴታ ከልምምድ ጋር የሚያዙ ነገሮች አይደሉም ሲል ነበረ። ለሁሉም በቀጣይ ይጠበቃል። በምን ደረጃ እነዚህ ነገሮች መፍትሄ ያገኛሉ የሚለውን በሚኬል አርቴታ በኩል ልባት ሊሰጠው መፍትሄ ሊያበጅለት የሚገባ ጉዳይ ይመስላል። ለሁሉም በቻምፒየንስ ሊጉ ላይ እነዚህን ነጥቦች ተመለከትን። ሌሎችም ጨዋታዎች ነበሩ። ዩቬንቱስ ፓፎስን 2-0 በሆነ ውጤት አሸንፏል። ጆዜ ሞሪኒዮ እና አንቶኒዮ ኮንቴ ያደረጉት ጨዋታ ነበረ። በዚህ ጨዋታ ላይ ቤኔፊካ በሜዳው 2-0 በሆነ ውጤት ማሸነፍ ችሏል። የጆዜ ሞሪኒዮ ቡድን አንቶኒዮ ኮንቴ ላይ ብልጫ ወስዶ ጨዋታው 2-0 በሆነ ውጤት ተጠናቋል። አንቶኒዮ ኮንቴ የሊግ አሰልጣኝ ነው ይሉታል። ያንንም በደንብ የተመለከትንበት ነው። የአውሮፓ ቻምፒየንስ ሊግ ላይ በጣም የሚቸገር በሊግ ለምሳሌ በመጣበት አመት በቸልሲ ዋንጫ አሸንፏል። በናፖሊ ባለፈው አመት ያንን አሳክቷል። በሌሎችም ቡድኖች በዩቬንቱስ በተደጋጋሚ ያንን ስኬት አስመልክቶናል። በኢንተር ሚላን በሊግ ላይ በጣም ስኬታማ ቡድን ገንብቷል። ቻምፒየንስ ሊግ ግን የአንቶኒዮ ኮንቴ ስፍራ አይደለም ብሎ በትክክል መናገር ይቻላል። ያንንም የተመለከትንበት ነበረ። ሌቨርኩሰን ከኒውካስል ዩናይትድ በጣም ቆንጆ ጨዋታ ነበር። 2-2 ተጠናቋል። ቦሩሲያ ዶርትመንድ ከቦዶ ግሊምት በተመሳሳይ በጣም ጥሩ ፉክር የነበረበት ጨዋታ ነው። ሊግ ፌዙን አርሰናል በ6 ጨዋታዎች 18 ነጥቦችን ሰብስቦ እየመራ ይገኛል። በሁሉንም ጨዋታዎች በማሸነፍ ብቸኛው ቡድን ነው። 18 ነጥቦች አሉት። 16 ንጹህ ግቦችን ይዟል። ባየርን 15 አለው። ፓሪስ ሰን ጀርመን 13፣ ማንቸስተር ሲቲ 13፣ አታላንታ 13 ይዘው እስከ 5ኛ ደረጃ ያለውን ይዟል። ኢንተር 12 አለው። ሪያል ማድሪድ 12፣ አትሌቲክ ደ ማድሪድ 12 ነጥቦችን ይዘው የመጀመሪያ 8 ቡድኖች ናቸው በቀጥታ ወደ ጥሎ ማለፍ ለማለፍ የሚያስችል ስፍራ ላይ ያሉት። በእርግጥ ሊቨርፑልም 9ኛ ደረጃ ላይ ይገኛል። በግብ ክፍያም እንዲሁ ከአትሌቲኮ ደ ማድሪድ ጋር እኩል 3 ንጹህ ግቦች አሉት። ሊቨርፑልም 8ኛ ደረጃን የያዘ ቡድን ነው ብሎ መናገር ይቻላል። 12 ነጥቦች አሉት። ከዛ በተጨማሪ ቸልሲ 13ኛ ደረጃ ላይ ይገኛል በ10 ነጥቦች። ባርሰሎና 10 ነጥቦችን ይዞ 15ኛ ደረጃ ላይ ይገኛል። ዩቬንቱስ 17ኛ ደረጃ፣ ሌቨርኩሰን 20ኛ ደረጃ ላይ ይገኛል። ቤኔፊካ የጆዜው ቡድን 6 ነጥቦችን ይዞ ትናንትና ሁለተኛ ድሉን ያስመዘገበው 6 ነጥቦችን ይዞ በደረጃ ሰንጠረዡ 25ኛ ደረጃ ላይ ይገኛል። የመጀመሪያ 24 ቡድኖች በቀጥታ የሚያልፉበት አይነት ውድድር እንደሆነ ይታወቃል። ለሁሉም ከቻምፒየንስ ሊግ ጋር በተያዘ ትናንትና ሃርሊንግ ብራውት ሃላንድ ግብ አስቆጥሯል። 54 ጨዋታዎችን አድርጎ 55ኛ ግቡ ነበረ። በሪያል ማድሪድ ጨዋታ ላይ ሌላኛው የሚነሳው ጉዳይ ሮድሪጎ ከ32 ጨዋታዎች በኋላ ግብ ያስቆጠረበት ነበር። በእነዚህ ጊዜያት ላይ አርሰናልን 2፣ ባርሰሎናን 2፣ ቦሩሲያ ዶርትመንድን
የገጠሙበት ጨዋታ የሚጠቀስ ነው። ዢሮናን የገጠሙበትና አትሌቲኮ ማድሪድን 2 ጊዜ የተጫወቱባቸው ጨዋታዎች ይጠቀሳሉ። ከሊቨርፑል ጋር 1 ጊዜ ተጫውተዋል። ማርሴይ የሚጠቀሱ ቡድኖች ናቸው። እነዚህን ሁሉ ቡድኖች ገጥሞ አንድም ግብ አላስቆጠረም ነበረ። ከ32 ጨዋታዎች በኋላ ነበር ያስቆጠረው። ተከላካዮች እንኳን ድንገት ያስቆጥራሉ። 2-3 ግቦች ይኖራቸዋል። አጥቂ ስፍራ ላይ የሚጫወት ተጫዋች በዚህን ያክል ደረጃ ግብ ሳያስቆጠር ረጅም ጊዜ ማስቆጠር በጣም የሚያስገርም አጋጣሚ ነው ብለው በትክክል መናገር ይቻላል። ማንቸስተር ዩናይትድን የተመለከቱ ጉዳዮችን ላንሳ። ከዝውውር ዜናዎች ጋር በተያያዘ ብዙ ሀሳቦች ይነሳሉ፣ ብዙ ነገሮችም እየተባለ ይገኛል። ከሰሞኑ በተደጋጋሚ እየተነሳው የሚገኘው ጉዳይ የሰርጂዮ ራሞስ ጉዳይ በኦልትራፎርድ በጥር እንመለከተዋለን ወይ? ከሜክሲኮ ሞንትሪያል በነጻ ዝውውር ከለቀቀ በኋላ ኮንትራቱን ተርሚኔት አድርጎ ምናልባት እግር ኳስ ያቆማል ሲባል ነበር። ነገር ግን እንደሚቀጥል ብዙ ዘገባዎች፣ በአውሮፓ ደግሞ መጫወት እንደሚፈልግ ማንቸስተር ዩናይትድን ከዚህ በፊት ሊቀላቀል በጣም ተቃርቦ የነበረበት ጊዜን እናስታውሳለን። ዳግም በማንቸስተር ዩናይትድ መለያ እንመለከተዋለን ወይ? የሰርጂዮ ራሞስ ጉዳይ ብዙ እያስባለ ይገኛል። ማንቸስተር ዩናይትድ አሁን ሰርጂዮ ራሞስ የተጫዋች እድሜው ገፍቷል ያስፈልገዋል ወይስ የሚለው ትልቁ ጥያቄ እንደሆነ በትክክል መናገር ይቻላል። ከጆሹዋ ዘርኬዝ ጋር በተያያዘ ብዙ ሀሳቦች እየተነሱ ይገኛሉ። በተለይ ደግሞ ተጫዋቹ በሮማ በጣም ተፈላጊነቱ ከፍ ብሏል። አሁን የሮማ ተጫዋች ሊሆን የሚችልበት እድል አለ በሚል ብዙ ዘገባዎችን በተደጋጋሚ እየተመለከትን እንገኛለን። ጂያምፔሮ ጋስፕሬኒ ደግሞ በተጫዋቹ ጉዳይ ላይ እንዲሁ እየተነሱ ካሉ ሀሳቦች መካከል አንደኛው ተጫዋቹን ይፈልጉታል። ምክንያቱም ደግሞ በክለቡ በኩል ላይቀጥል የሚችል ተጫዋች አላቸው። ያንንም በተመለከተ ምን አይነት ውሳኔ ሊወሰን ይችላል፣ ምን አይነት ነገሮች ሊጠበቁ ይችላሉ በሚለው ብዙ ሀሳቦች፣ ብዙ ትንታኔዎች እየወጡበት የሚገኝ ጉዳይ ነው። ጆሹዋ ዘርኬዝም በክለቡ ላይቀጥል እንግዲህ ወደ ጣሊያን ወደ ለመደው ሊግ ሊሄድ የሚችልበት እድል አለ። ኤቫን ፈርጉሰን ወደ ብራይተን ይመለሳል። በጥር ወደ ብራይተን እንደሚመለስ ይጠበቃል። ምክንያቱም በሮማ ብዙ ክሊክ እያደረገ ብዙ እንደሚፈለገው እየተጫወተ አይገኝም። የጆሹዋ ዘርኬዝ ከማንቸስተር ዩናይትድ ጋር መለየት ግን ሊጠበቅ ይችላል። ማንቸስተር ዩናይትድ ግን ተጫዋቹን እንደ ስካይ ኢጣሊያ ዘገባ ከሆነ ስካይ ስፖርት ኢጣሊያ እንደዘገበው ከሆነ ተጫዋቹ የሚለቅ ከሆነ በቋሚነት ይለቃል እንጂ እንደዚሁ በቀላል ደረጃ የሚለቅ ተጫዋች ላይሆን ይችላል የሚሉ ዘገባዎች ወጥተዋል። ቲም ቶክ ይዞት የወጣው ዘገባ ደግሞ የአንቶኒዮ ሴሜኒዮ ጉዳይ ነው። ጆሹዋ ዘርኬዝ ከለቀቀ ሌሎችም ተጫዋቾች በጥር የሚለቁ ከሆነ ማንቸስተር ዩናይትድ ሪሊዝ ክሎዙን የተጫዋቹን የአንቶኒዮ ሴሜኒዮን ሪሊዝ ክሎዝ የጋናዊውን ተጫዋች ለመክፈል አቅሙ አለው በጥር የዝውውር መስኮትና የአማተረ በደንብ እያሰበበት ይገኛል የሚሉ ዘገባዎች ወጥተዋል። በእርግጥ አሁንም ሊቨርፑል የተሻለ እድል አለው። በተለይ ሞሐመድ ሳላ ወደ ሳውዲ ፕሮ ሊግ የሚሄድ ከሆነ ትክክለኛው ተተኪ በተጫዋቹ ምርጫ ግን የሚወሰን ሊሆን ይችላል። ትክክለኛው ተተኪ በሊቨርፑል ቤት አንቶኒዮ ሴሜኒዮ ሊሆን ይችላል። 25 ዓመቱ ላይ ይገኛል። ዘንድሮ በጣም ጥሩ አጀማመር ጀምሮ ነበር። ነገር ግን የዝውውር ዜናዎች ሲሰሙ እሱን ከተለያዩ ክለቦች ጋር ስሙ ስንሰማው ከዛ በኋላ በጣም በብቃት ደረጃ አቅሙ የወረደበት እንደነበረ በተደጋጋሚ ተመልክተናል። ያንንም በምን ደረጃ ሊመልሰው ይችላል ተጫዋቹ ወደ ሊቨርፑል ሄዳል ወደ ማንቸስተር ዩናይትድ የሚለው በደንብ በብዙሃን መገናኞች በኩል እየተዘገበ ይገኛል። 6 ግቦችን አስቆጥሯል። በፕሪሚየር ሊጉ በሁለት ተጫዋቾች ብቻ ነው ብዙ የግብ ተሳትፎ የሚበለጠው። 6 ግቦች 3 አሲስቶች አሉት። በጣም አስደናቂ ተጫዋች እንደሆነ፣ በጣም ፓወርፉል፣ በጣም ታታሪ፣ ግቦችን ማስቆጠር የሚችል አሲስት ማድረግ የሚችል የቡድን አይነት ተጫዋች ነው። እንደ ማቲያስ ኩና እንደ ብሪያን ኤምቦሞ አይነት ኳሊቲ ያለው ጥሩ በፕሪሚየር ሊጉ ላይ የለመደ ፕሪሚየር ሊጉን የሚያውቅ አይነት ተጫዋች ነው። ለማንቸስተር ዩናይትድ የአንቶኒዮ ሴሜኒዮን ጉዳይ ማጠናቀቅ የሚችል ከሆነ ጥሩ አገልግሎት ማግኘት እንደሚችል ግን በደንብ መናገር ይቻላል። ከጂዮቫኒ ማና ጋር በተያያዘ ናፖሊ ስፖርቲንግ ዳይሬክተር ኮቢ ሜኖን በተመለከተ የሰጡት አስተያየት አነጋጋሪ ሆኗል። ከኦገስት ጀምሮ ከተጫዋቹ ጋር ስማችን ሲያዝ ነበረ ይላሉ። የተጫዋቹን እድሜ ስትመለከቱ ያለውን ፖቴንሻል ስታዩ ከዛ በተጨማሪ የትራንስፈር የዝውውር ኦፖርቹኒቲው ደግሞ አለና እነዚህ ነገሮች ከተጫዋቹ ጋር ስማችን እንዲያዝ ያደረገ ጉዳይ ነው። በተለይ አሁን በቡድን ውስጥ በጣም ወሳኝ የሚባሉ ተጫዋቾች በጉዳት ምክንያት የሉም። በቅርብ ጊዜ ወይም ደግሞ ዘግየት ብለው ይመለሳሉ።
በጥሩ መንገድ ይጀምራሉ ሲመለሱ ብለን እንጠብቃለን። ነገር ግን በትክክል ኢቫሉዌት እያደረግነው እንገኛለን። ከማንቸስተር ዩናይትድ ኮቢ ሜኖን ማስፈረም ምን እድል ይዞልን ይመጣል የሚለውን በደንብ እየተመለከተን እንገኛለን የሚሉ ጉዳዮች አሉ። በማንቸስተር ዩናይትድ በኩል እንግዲህ የጆሹዋ ዚርክዜ የ39 ዓመቱ የሰርጂዮ ራሞስና የኮቢ ሜኖ ጉዳይ በዝውውር ሀሳቦች ይነሳሉ። ቀደም ለእናንተም ጥያቄ አቅርቤላችሁ ነበር። ሞሐመድ ሳላን በማንቸስተር ዩናይትድ መለያ መመልከት እንዴት ያለ ነው? ከዚህ በፊት ካርሎስ ቴቬዝን እናስታውሳለን። በማንቸስተር ዩናይትድ ተጫውቶ ከዛ በኋላ ወደ ማንቸስተር ሲቲ ሲዘዋወር የማንቸስተር ሲቲ ደጋፊዎች በማንቸስተር ከተማ ዌልካም ቱ ማንቸስተር፣ ወደ ማንቸስተር እንኳን በደህና መጣ ብለው ያንን ትልቅ ባነር ሰቅለው ተቀብለውት ነበረና በደንብ ከዛ በፊት በማንቸስተር ከተማ እንዳልነበረ ሁሉ በጣም ትልቅ አይረኒ ያለው ጽሁፍ ነበረ ያንን ባነር ላይ የተመለከት ነው። አሁን በዚህ ጉዳይ ላይ አስተያየቱን የሰጠው ሪዮ ፈርዲናንድ ነው። የቀድሞው ማንቸስተር ዩናይትድ ተጫዋች በሞሐመድ ሳላ ጉዳይ አንዳንድ ሀሳቦችን አንስቷል። ሞሐመድ ሳላ ወደ ማንቸስተር ዩናይትድ ቢመጣ ምን አይነት ነገር ሊኖረው ይችላል? ሊሳካስ ይችላል ወይ ተብሎ ተጠይቆ ነበር። የእናንተን ሀሳብ ጻፉልን። እንዴት ጥሩ ዝውውር ሊሆን ይችላል ወይስ ደግሞ የሚሳካበት እድል ያለስ ይመስላችኋል ወይ የሚለውን ሀሳብ እናንተ አካፍሉን። ከሞሐመድ ሳላ ጋር በተያዘ ምንም አይነት እድል ያለው አይመስለኝም ወደ ማንቸስተር ዩናይትድ የሚሄድበት የሚል ሀሳቡን ሰጥቷል ሪዮ ፈርዲናንድ ባነሳቸው ጉዳዮች ላይ። ከዛ በተጨማሪ ግን ወደ ማንቸስተር ዩናይትድ ቢሄድ እንደ ዋይኒ ሮኒ እንደ ካርሎስ ቴቬዝ በጣም ትችቶች፣ ማስፈራሪያዎች የግድያ ዛቻዎች ጭምር ይደርሱበታል ብዬ አላስብም። ምክንያቱም የሚለው በተለይ እንደዚህ አይነት ተጫዋቾች ካርሎስ ቴቬዝ፣ ሩኒም፣ ገዘም፣ ዋዛም በተለይ ትልቅ ማይሎችን ተጉዟል። ኤክስትራ ማይሎችን ተጉዞ ነው ከክለቡ ሩኒ መልቀቅ እፈልጋለሁ ሲል የነበረው። ካርሎስ ቴቬዝም በጣም በርቀት ተጉዞ ነበረ ወደ ማንቸስተር ሲቲ ለመጓዝ ፍላጎት ያሳየውና የግድያ ዛቻዎች ነበሩ። ነገር ግን ፐብሊክሊ ጥያቄ አቀርባለሁ እዚህ በህዝብ ፊት በእርግጥ ቢመጣ የማይታመን ዝውውር የሚሆነው ነገር ግን የሚሆን አይመስለኝም፣ ቀልድን የሚመስለኝ የሚል አስተያየቱን ሰጥቷል። የእናንተን ሀሳብ ደግሞ ጻፉልኝ። ከመሐመድ ሳላ ጋር በተያዘ ሌሎች የሚነሱ ጉዳዮች አሉ። በተለይ ደግሞ የሳውዲ ፕሮ ሊግ ኦማር የስራ አስፈጻሚ ናቸው። የሳውዲ ፕሮ ሊግ የሰጡት አስተያየት አለ። የሳውዲ ወርልድ ፉትቦል ሰሚት ሪያድ ላይ ሲደረግ ነበረ። መሐመድ ሳላ ወደ ሳውዲ ፕሮ ሊግ እንግዲህ እጃችንን ዘርግተን የምንቀበለው ዝውውር ነው የሚል አስተያየታቸውን ሰጥቷል። ነገር ግን ክለቦች ናቸው ለዚህ መደራደር ያለባቸው። በእርግጥ ትክክለኛ የሳውዲ ፕሮ ሊግ ታርጌት ነው መሐመድ ሳላ የሚል አስተያየታቸውን ሰጥቷል። ከዛ ውጭ ግን ሌሎች ሊነሱ የሚችሉ ዝርዝር ጉዳዮች አሉ። ከመሐመድ ሳላ ጋር በተያዘ ሊቨርፑል ተጫዋቹን እግድ ጥሎበታል። ያም በተለይ ደግሞ ውሳኔ ይወስናል ተብሎ ይጠበቃል። ከሊቨርፑል ጋር በተያዘ በቀጣይ ጨዋታዎች ላይ በተለይ ብራይተንን የሚገጥምበት የአንፊልድ ጨዋታ የመጨረሻው ጨዋታ ይሆናል ተብሎ እሱም ወደ አንፊልድ ሄጄ የሊቨርፑል ደጋፊዎችን አሰናበታለሁ ሲል እንደነበረ እናስታውሳለን። ሊቨርፑል ተጫዋቹን ከስኳድ ስብስብ አባላት ውጪ ወደ ስቴዲየምም እንዳሄድ እግድ ሊጥልበት ይችላል የሚሉ ጉዳዮች ወጥቷል። ምክንያቱም ደግሞ በጣም ትክክለኛ ምክንያት አለው በሊቨርፑል በኩል ይህንን የሚያደርግበት የዝውውር ዜናዎች አሉ። ወደ ሳውዲ ፕሮ ሊግ በተለይ ባየር ሙኒክ፣ ማንቸስተር ዩናይትድም እየተባለ ይገኛል ከተጫዋቹ ጋር በተያዘ። ባየር ሙኒክ በእርግጥ በክለቡ ኃላፊዎች በኩል መሐመድ ሳላን በጥር ለማስፈረም ጥረት አናደርግም የሚል ዝርዝር ነገሮችን አውጥቷል። የሳውዲ ፕሮ ሊግ ግን የተሻለ እድሎች እንዳሏቸው ይታወቃል። ነገር ግን ምንም አይነት whatever it takes እናስፈርመዋለን፣ ምንም ይፍጅምን እናስፈርመዋለን የሚሉት አይነት ተጫዋች እንደሆነ ይታወቃል። በሳውዲ ፕሮ ሊግ ላይ ክለቦች ደግሞ በርከት ያሉ ክለቦች አሉ። አልናስር፣ አልኢታድ፣ አልሂላል አይነት ክለቦችን ኒዮም አይነት ቡድኖችም ጭምር ይፈልጉታልና ከመሐመድ ሳላ ጋር ሊቨርፑል እንዳይሰናበት የፈለገው ዋነኛ ምክንያት ለተጫዋቹ በአንፊልድ የሊቨርፑል ደጋፊዎችን ተሰናብቶ ወደ አፍኮን ወደ አፍሪካ እግር ኳስ ዋንጫ በሞሮኮ አስተናጋጅነት ለሚደረገው ታህሳስ 12 ለሚጀምረው ውድድር የሚሄድ ከሆነ በትክክልም ተጫዋቹ ላይ ጥያቄ ይነሳሉ። የሚነሱት ጥያቄዎች ደግሞ ወደ ሊቨርፑል አይመለስም፣ ፍላጎት የለውም የሚል ነው። ያ ደግሞ በሊቨርፑል የመደራደር አቅም ላይ ትልቅ ተጽዕኖ የሚፈጥር ነውና የማይመለስ ተጫዋችን እኛ ትልቅ ገንዘብ ከፍለን አናስፈርምም ሊሉ ይችላሉ። ያም በትልቅ ደረጃ የሚጠቀስ ነው። ከሰሞኑ በተለይ ከትናንትና በስቲያ ለምሳሌ ጄሚ ካራገር መሐመድ ሳላን በተመለከተ በሰጣቸው አስተያየቶች ላይ ተመልክተ ነው ነበር። በተለይ ሊቨርፑል ኢንተርን እንዲያሸንፍ ከምን
ከምን ጊዜውም በላይ ነው የምፈልገው የሚል አስተያየቱን ሲሰጥ ነበረ። ትናንትና ደግሞ ይቅርታ ጠይቋል። ሞሐመድ ሳላን በሲቢኤስ የቻምፒየንስ ሊግ ቀጥታ ስርጭት ላይ በጣም ነው የምወደው ሞሐመድ ሳላን አውቃለሁ፣ አበሳጭቼዋለሁ፣ ነገር ግን በትክክል ከሜዳ ውጪ ባሉ ነገሮች ላይ ቤቭ ማድረግ አለበት የሚል ነገር ያነሳል። ሞሐመድ ሳላ ብዙ ጊዜ የሚናገረው ትልቅ ነገሮችን በጥባጭ ሀሳቦችን የሚናገር አይደለም። ከዚህ በፊት ለምሳሌ ከየርገን ክሎፕ ጋር ተጣልቶ ካወራው እሳት ነው የሚፈጠረው የሚል በግልጽ ከተናገርኩ ብዙ ነገሮች ሊመሰቃቀሉ ይችላሉ የሚል ሀሳቡን ሲያካፍል ተመልክተ ነው ነበረ። ክሎፕም ሞሐመድ ሳላ ለመቆጣጠር ወይም ደግሞ ለማሰልጠን ቀላል አይነት ተጫዋች ነው፣ ነገር ግን ከባድ አይደለም እያልኳችሁ አይደለም፣ ቀላል ነው። እሱን ማጫወት ብቻ ነው። ማጫወት እድል መስጠት ነው፣ ወይም ተቀይሮ እንዲወጣ አለማድረግ ነው። ተቀይሮ የማይወጣ ከሆነ በሜዳ ላይ የሚጫወት ከሆነ ምንም አይነት ችግር አይኖርም የሚል አስተያየቱን ሰጥቷል። ከማንቸስተር ሲቲ ከቸልሲ ጋር በተያያዘውንም የሚነሱ የዝውውር ጉዳዮች አሉ። ቸልሲና ማንቸስተር ሲቲን የሚያገናኘው ጉዳይ በተለይ ማንቸስተር ሲቲ ለወላም ስታቪዮ ትልቅ ገንዘብ አቅርቦ ተጫዋቹ ማስፈረም ይፈልጋል። ነገር ግን ቸልሲ ተጫዋቹ የሚሸጥ የሚነካ አይደለም የሚሉ ሀሳቦች ወጥተዋል። በተለይ ከሰሞኑ ቀራኔዎች ያሉት ብዙ ደቂቃዎችን እያጫወቱት አይደለም። በተለይ በአታላንታ ጨዋታ ላይ ምንም አይነት ደቂቃ አልነበረውም እና ደስተኛ አይደለም በኤንዞ ማሬስካ የጌም ማኔጅመንት። ስለዚህ ከክለቡ መልቀቅ ሊፈልግ ይችላል የሚሉ ጉዳዮች አሉ። ማንቸስተር ሲቲም የተጫዋቹ ፈላጊ ሆኖ ብቅ ብሏል። ከቸልሲ ጋር በተያያዘ ሌሎች ሁለት የዝውውር ጉዳዮች ይነሳሉ። ብሉኮ በትልቅ ደረጃ የሞሐመድ ዞኖጎ የዝውውር ጉዳይ ሲነሳ ነበር። ማንቸስተር ዩናይትድ እና ቸልሲ ከዚህ በፊት እንደ ጆነቢ ሚኬል ዝውውር ሲፎካከሩበት የነበረ ዝውውር ነው ብዬ ሳነሳላችሁ ነበር። አሁን ግን ብሉኮ በተለይ የዚህ የስትራስቡርግንም ቸልሲንም በባለቤትነት የሚያስተዳደር ነው። ቡርኪና ፋሶዊን ተጫዋች ማስፈረሙን ይፋ አድርጓል። በተለይ ደግሞ የፍራንሳዊ ክለብ ወደ ስቱትጋርትም በቀጥታ ይሄዳል። የቸልሲም የሁለቱም ንብረት እንደሆነ ይታወቃል። የሚፈርመው ደግሞ በቡርኪና ፋሶ ሊግ ላይ 6ኛ ደረጃ ላይ ከተቀመጠው ከስፖርቲንግ ፉትቦል ኦፍ ዘ ካሴካድ የተባለ ክለብ ነው። የተጫዋች በጣም አስደናቂ ጊዜም በኳታር የ17 ዓመት በታች የዓለም እግር ኳስ ዋንጫ ላይ አሳልፏል። በጣም የሚገርም ጊዜን ተመልክተንበታል። ቡርኪና ፋሶን እንግዲህ በ6 ጨዋታዎች ወክሏል። 2 ግቦችን አስቆጥሯል። 3 አሲስቶችን አድርጓል። አሲስት ያደረገባቸው ግቦችን ያስቆጠረባቸው ለምሳሌ ጀርመን ላይ ወደ ጥሎ ማለፉ ጀርመንን ጥለው ሲያልፉ ግብ አስቆጥሯል። በምድብ ጨዋታ ባሸነፉበት ጨዋታ ላይ ማሸነፊያ ግብ ቼክ ሪፐብሊክ ላይ ማስቆጠሩ ይታወቃል። ጥሩ አቅም ያለው ተጫዋች ነው። 16 ዓመቱ ላይ ይገኛል። የግራግር ተጫዋች ነው። ከዛ በተጨማሪ በቀኝ መስመር ቦታ ላይ መጫወት ይችላል። አታኪንግ ሚድፊልደር ሆኖ መጫወት ይችላል። ቸልሲ ጥሩ ተጫዋች እንዳገኘ እየተነገረ ይገኛል። ዞኖጎን በተመለከተ በስታንፈርድ ብሪጅ እሱ ብቻ አይደለም በቅርብ ጊዜያት ላይ እንደዚህ አይነት ዝውውሮችን ያጠናቀቀው። በእርግጥ እሱ 2027 ላይ 18 ዓመት ሲሞላው ነው ቸልሲ የሚቀላቀለው የብሉኮ ሲስተም ውስጥ የሚቀላቀለው። ከዛ ውጪ 18 ዓመታቸው ላይ የሚገኙ ለምሳሌ ጂዮቫኒ ኩዌንዳን ከስፖርቲንግ ሊዝበን አስፈርሞ በቀጣይ የውድድር ዓመቱ ሲጠናቀቅ 2026 ላይ ወደ ቸልሲ ይመጣል። ሌሎችም ኢማኑኤል ሜጋ ከስትራስቡርግ ወደ ቸልሲ የሚቀላቀል የ2 ዓመት አጥቂ እንደሆነ ይታወቃል። ሌሎችም በርከት ያሉ ስሞችን እየጠቀስን መጥራት ይቻላል። ስታፓየቭ የካራት አልማይቲ ተጫዋች ነው። ዳስታን ስታፓየቭም ቸልሲን ከሚቀላቀሉ በቀጣይ ጊዜያት ላይ ደነር ኢቫንጌሊስታ ከኮረንቲያስ ቸልሲን ይቀላቀላሉ። ብዙ ተጫዋቾችን መጥራት ይቻላል። ከቸልሲ ጋር በተያያዘ የመጨረሻ ጉዳይ ላድርገውና ከኖቲንጋም ፎረስት ሙሪሎን ለማስፈረም ፍላጎት አለው። ሪያል ማድሪድም የቸልሲ ተፎካካሪ ነው። ብራዚላዊው የማል ስፍራ ተከላካይ 2026 ላይ ክለቡን ይለቃል ተብሎ ይጠበቃል። 23 ዓመቱ ላይ ይገኛል። ኦገስት 2023 ነበረ ወደ ፕሪሚየር ሊጉ የመጣው ከኮረንቲያስ። ከዛ በኋላ በፎረስት የሚገርም ጊዜን እያሳለፈ ይገኛል። 2025 መግቢያ ላይ ነበር አዲስ ውል የ4 ዓመት ከግማሽ ውል የፈረመው። ውሉን ያራዘመው 55 ሚሊዮን ፓውንድ አካባቢ የሚገመት ተጫዋች ነው። በቀጣይ የሚጠበቅ አይነት ትልቅ ስም ነው። ከሊቨርፑል ጋር በተያያዘ የሞሐመድ ሳላ ጉዳይ ብቻ አይደለም። አሊሰን ቤከርም ከሊቨርፑል ሊለቅ የሚችልበት እድል አለ። በተለይ በክረምቱ ኤሲ ሚላን የአሊሰን ቤከር ፈላጊ ሆኖ ብቅ ስለማለቱ እየተመለከተን እንገኛለን። ለሁሉም የተወደዳችሁ እነዚህን ይመስላሉ ስፖርታዊ ጉዳዮቻችን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን ተመለከትን። ከጨዋታዎች ጋር በተያያዘ ነገም አዳዲስ ጉዳዮችን ይዘን የምንመለስ ነው የሚሆነው። ተሳትፏችሁን እንፈልጋለን። መልእክቶቻችሁን ጻፉልን። ለዛሬ ግን እዚህ ላይ እናበቃለን። ጤና ይስጥልን።